አባ እንጦንስ የኖረበትን ቦታ ብታዩት አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። ቅርስ ሽጠዋል፣ እምነት አጉድለዋል። ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌም እንዲገቡ አልተፈቀደም። አርቲስት ናርዶስ አዳነ እና መምህር ዲያቆን ዘላለም ታዬ በጋብቻ ተጣምረው ሰምቷል። ስለ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ የጋብቻ ጉዳይ ይህንን መረጃ ወደ እናንተ እናደርሳለን። ቀጥሎ ሳምንት ተሞሸራለች። እንደዛች እናት እንደተጋቡ ቤታቸው ሄዱ አሉ። እንደዛች እናት እንደተጋቡ ቤታቸው ሄዱ አሉ። ሚስት ብዙም አይደለችም፣ እንጀራ ጋግራለች። እንጀራው ግን አይን የለውም። አንዱ ድንግል ቢሆን ሌላውስ ድንግል ባይሆን አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። ሰላም ጤና ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንኳን አደረሳችሁ ለበዓለ ጰራቅሊጦስ። እንኳን ለበዓለ ጰራቅሊጦስ እንደዚሁም ለበዓለ ዕርገቱ በሰላም አደረሳችሁ። እንግዲህ ይህ ዛሬ ይሄ ቀን ደርሶ እንኳን አደረሳችሁ መባባል ጀመረን። ደግሞ የፌሽታ የደስታችን ጊዜ ምንም ሮብ አርብ ሳንል እንደ ልባችን እንድንሆን የሆንበት ጊዜ አብቅቶ ሰኔ 2 ቀን ይህ ጾም ሊገባ ከፊታችን ደርሷል። እግዚአብሔር የተመሰገነ ይሁን አትሉ? እዚህ ያደረሰን አምላክ ክብርና ምስጋና ይግባው አይደል? ይሄንን እኔ የተናገርኩትን እናንተ እንድትሰሙ እናንተም ትኖራላችሁ ብዬ ይሄንን መርሃ ግብር አዘጋጅቼ ወደ እናንተ ማምጣት የራሱ ለኔ እንኳን አደረሰኝ በእውነት እጅግ በጣም ደስ የሚል ነው። ምክንያቱም ታውቁታላችሁ ያለንበትንና ዲያቆን አቤሜሌክ ነኝ። እነዚህን መርሃ ግብሮች ወደ እናንተ አሳያችኋለሁ። ብዙ የውሸት ቋቶች፣ ብዙ እውነቶች እንደገና እንዲሁም ደግሞ አባታችን አባ አዳነ የነገሩን ትንቢታዊ የሆነ በ70 ዓመተ ምህረት እንግዲህ በህልም በሚመስል መልኩ ነገር ግን ነፍሳቸው ከስጋቸው ተነጥቃ በሰማይ ሄደው ንገር የተባሉትን ነገር ይዘው ወደ ምድር ወርደው መተው ነግረውናል። በአካል አግኝቼ ራሴ ቦታው ላይ ሆኜ ነው ኢንተርቪው ያደረኳቸው። ሙሉውን ቪዲዮ በደንብ በሰባት ቴሌቪዥን ላይ ይዤላችሁ ቀርባለሁ። አጭሩን ለቅቄላችኋለሁ። እንዲሁም ደግሞ አሁን ያስተላለፉትን መልእክት ወደ እናንተ አሳያችኋለሁ። የትም ባትሄዱብኝ ደስ ይለኛል። ዕለተ ቅዳሜ ነው። ባላችሁበት አረፍ ብላችሁ መርሃ ግብር ተከታተሉልኝ። በቀጥታ ወደ መርሃ ግብሬ ልሂድ። እንኳን ለበዓለ ጰራቅሊጦስ እንደዚሁም ለበዓለ ዕርገቱ በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያረገበትን የዕርገቱን በዓል ቤተክርስቲያናችን በታላቅ ክብር ታከብራለች። ሐዋርያት አንጋጠው ጌታ ሲያርግ እያዩ የነበረበትን መላእክት በዝማሬ ክርስቶስን የተቀበሉበትን በዓለ ዕርገት እናከብራለን። ከዛ ደግሞ በማስከተል ከ10 ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብጽ ባርነት በወጡ በ50ኛው ቀን 10ቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በ50ኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ 3000 ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጰራቅሊጦስ ግን በመሞት ፈንታ 3000 ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዓለ ጰራቅሊጦስን በዓለ ዕርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየነው የምናከብረው በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም ዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነውና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከኔ ሂዱ ሳይሆን ወደ እኔ ኑ የሚለውን ቃል
ሰምተን የምናከብረው ያድርገን። አሜን አሜን። ለይኩን ብለናል። በእውነት መምህር ዲያቆን ሄኖክ ኃይሌን ቃለ ሕይወት ያሰማልን ብላችሁ በኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ሰብስክራይብ ግን አላረጋችሁ። ዛሬም ሰብስክራይብ አላረጋችሁ። ሰብስክራይብ ብታደርጉ መልካም ነው። እሺ እንዲህ ያሉ ወቅታዊና ሃይማኖታዊ የሆኑ መርሃ ግብሮችን ወደ እናንተ ስለማደርሳችሁ ማለት ነው። መምህራችንን ቃለ ሕይወት ያሰማልን። ምክንያቱም ወደ ተዘጋጀላችሁ ወደ እቶን እሳት ግቡ ሂዱ አላውቃችሁም መባል በጣም ከባድ ነው አይደል? ከፊት ለፊታችን የምናከብረው ምድራችን አስተናግዳ የማታውቀው ትልቅ በዓል የክርስቶስ ምጽአት ነው። መምህራችንን እግዚአብሔር ቃለ ሕይወት ያሰማልን ለማለት እወዳለሁ። በእውነት ቆንጆ አድርገው ስለሆነ የነገሩን ማለት ነው። እስኪ ከዚህ ቀጥዬ ምን ላሳያችሁ መሰላችሁ? አባ አዳነ እንግዲህ መቄት ገረገራ ቅዱስ ጊዮርጊስ ገዳም ነው የሚኖሩት። እኚህ አባት ብዙ ጊዜ መልእክቶችን በማስተላለፍ እንዲሁም ደግሞ ትንቢቶችን በመንገር ወደፊት ምን ሊሆኑ ይችላሉ የሚሉ ነገሮችንም ጣል በማድረግ እንደው ለጥበበኛ በሚገባ ብቻ እንጂ ለሁላችን ያይደለ ነገርን ቁጭ ያደርጋሉ እና የእሳቸውን መልእክት እስኪ ላሰማችሁ። ቅርስ ሽጠዋል፣ እምነት አጉድለዋል። የኢትዮጵያ ሰዎች ወደ ኢየሩሳሌም እንዲገቡ አልተፈቀደም። አንተም አትገባም ይላል። በዚህ ሰዓት ከመላእኩ ጋር ሰጣ ገባ ውስጥ ገብተው ፍልሚያ ላይ ናቸው። አዎ በዓለም ያለው ይሄ ዛሬ የሚያስጨንቀን ንጉሱንም ሁሉ ጳጳስ የሚያስጨንቀው ችግር ወደ ኢትዮጵያ መግባቱን ሙሉ 70 ዓመተ ምህረት ግንቦት 1 ቀን ተነገረ። 1970 ዓመተ ምህረት ማለትም ከ47 ዓመታቶች በፊት የተነገረ ነገር ግን አሁን እኔና እናንተ ባለንበት ይሆናል። ዘሃነ ኩሉ ዓለም ብርሃን ዘበተ ሰማያት ይድል ወንግረ ገበቃል ይሄ በራሳቸው እንኳን የማይፈታ ነገር ግን እጅግ በጣም ታላላቅ ምስጢራትን የያዙ ልሳን ተብሎ ሊነገር የሚችል ረቂቅ ነገሮችን ከአንደበታቸው ያወጣሉ። ጌታዬ ሆይ አማርኛ በመልክም ማነጋገር ይሄንን ምን ብዬ ላስተምርሻለሁ? ምን ስልጣና ያልኩት እንዴ? አይ ፍቃድ የሆነ ነው ምክንያት አረኮ እንጂ ቋንቋኑም ይፈታልሃል ሁሉ ነው እና በዓለምና ያየውን ሁሉ የዓለምን የመጣው እዳውን ችግሩ ሁሉ ንገር በል። አንተ በዚህ ቋንቋ ታስተምራለህ፣ ወደ ዓለም ትመለሳለህ፣ ያየውን ትናገራለህ። አዎ ይልና ወደ ዓለም ትናገረም ታስተምረው ተዋህዶም ይቻትልህ ተዋህዶ ናት። እጅግ በጣም ደስ የሚል ነው። አባ አዳነ በሚገርማችሁ ሁኔታ ባገኘኋቸው ጊዜ ያው ቤታቸው ነበር ያደርኩት። በጣም ነው ደስ የሚለው። የእውነት ነው ምላችሁ። በዚህ በእንደነዚህ አባቶች መባረክ ከነዚህ አባቶች ጋር ተገናኝቶ እንደ ማውጋት በጣም ትልቅ በረከት የለም። በእውነት ድንቅ የሆኑ አባት ናቸው። የሚገርማችሁና አብሬ አድሬያለሁ፣ አብሬያቸው ነው ያደርኩትና ምን አሉ ይመሰላችሁ? እንደው ለጨዋታ በመሃል አንድ ጣል ላድርግላችሁ። ብዙ ካወራን ብዙ ከተጨዋወትን ብዙ ነገር አብረን ካደረግን በኋላ 7 ቴሌቪዥን ላይ በነገራችን ላይ የ1 ሰዓት ከምናምን የሚሆን መርሃ ግብር አዘጋጅቼላችኋለሁና እየገባችሁ ብታዩት መልካም ነው ብዬ አስባለሁ። ተኛን 5 ሰዓት አካባቢ እንደዛ ሲሆን ተኛውኝ እና እኔ ሌሊት ቤተክርስቲያን መሄድ ፈልጋለሁ። ያው እሳቸውም ይሄዳሉ እና ካሉበት ብዙም አይርቅም ግን ትንሽ ራቅ ትላለች ቤተክርስቲያኗና ዝናብ ዶፍ እየዘነበ ነው እና በቃ በጣም ግራ ገብቶኛል። እንዴት ነው ሌሊት ተነስቼ የሚሄደው? እዛ ቤተክርስቲያን ደግሞ ሄጄ ገረገራ ቅዱስ ጊዮርጊስ ቤተክርስቲያን መቀደስ ፈልጊያለሁኝ። እንደው ቅዳሴውን መቀደሱን ሳይሆን ስጋው ደሙ መካን ይቀድስ ወለሰብሰብ ይቀድስ ለመካን ይሌለ በቃ እኔ ከዚያ ስፍራ ላይ በረከትን ለማግኘት ብዬ ማለት ነውና በቃ 5 ሰዓት ከ40 5 ሰዓት አካባቢ ሲሆን ተኛን። ብዙ ተጫወትን። በቃ ይረፉ ብያቸው እኔንም እንደው አነጣጥፉልኝ አልጋቸውን ለቀው ነው ያስተኙኝና በጣም ነው ደስ የሚለው። በሚገርማችሁ ሁኔታ 5 ሰዓት ከ40 አካባቢ ይሆናል። ዲያቆን አንተ አቤት አልኳቸው። ተኝቼ ደነገጥኩ። ራሱ ምንድነው እሱ ምናምን ተኝተሃል? ይሄው አመጣልኝ ሰጠኝ እግርህ እርጥብ ነው እግርህ አመጣልኝ ብለው እሳቸው ራሱ በቅጡ ሊተረጉሙት የማይችሉትን ሰምተውት የማያውቁት ድገሙልኝ ብትሏቸው ሊያስታውሱት የማይችሉትን ቃል ከአንደበታቸው ይወጣል። በጣም በሚገርማችሁ ሁኔታ በዛ ሌሊት እኮ ነው
ኢብሩ ነው ይላሉ አንዳንድ ሰዎች እኔም ስለማላውቅ እንዲህ ነው ማለት አልችልም ግን ኢብራይስጥኛ ነው ይላሉ እና ደግሞ ጎሮጎር ማርያም እሱንም ማመጣላችኋለሁ በሰባት ቴሌቪዥን ሄጄ ቦታው ላይ በደንብ ቀርጫለሁ የጎሮጎር ማርያም ቤተክርስቲያን ገዳምን ተውኝ እስኪ መቄትን ተዋት በእውነት ነው መላችሁ ምድረገነት ብያታለሁ እጅግ በጣም የምታምር ሀገር ናትና እዛ ገዳም ገብተው ነው አሉ ከወጡ በኋላ የሆነ ጊዜ ለሱባኤ ገብተው ከወጡ በኋላ ነው አሉ ይሄ ቋንቋ የተገለጸላቸው ማለት መናገር የጀመሩት እሳቸውም በአንደበታቸው እንደነገሩን በህልም በራእይ ሞቼ ሄጄ ወደ ላይ በዚህ ቋንቋ አስተምር ስበክ ብለው ልኮይ ነው ተብለው ይሄው በአንደበታቸው ሲሉ ሰምተናልና ከዛ በኋላ ሰው ደግሞ እንግዲህ እዛ ገዳም ገብተው ሱባኤ አድርገው ከወጡ በኋላ ይሄን ነገር መናገር ጀመረው አሉ እንግዲህ የተቀራረበ ጊዜ ሊሆን ይችላል ብዬ አስባለሁኝ አላውቅምና ሌሊት 5:40 ምናምን አካባቢ ተነስተው በቃ ይሉታል እኔ አንድ አማርኛ ያወሩ እንደዚህ ያለው ነነን እንትን ወከመ አሉ ምናምን እንግዲህ እኔ ዝም ይላችሁ በቃ ይሉታል ምን አልተነስቼ ሪከርድ ባረጋቸው በእውነት አይታወቅም አንድ ወይ ኢብሩ የሚችል ሰው ይኖርና ትርጉሙን ነግሮን እንድንበት እኮ ተርፍኮ ይሆናል ብዬ ነው እንደዚህ ምላችሁ እና በጣም የሚገርም ነው 7 ሰዓት ተነስተው ዲያቆን ወደ ሆይ ዲያቆን ተነስ አትተኛ ይሉኛል እንዴ ተኛ ብለውኝ ቻው ሰላም ደር በሌሊት ቤተክርስቲያን ሄድ ምናምን እንቀሳቀሳለን ብለውኝ መልሰው እንደገና ዲያቆን ይላሉና በእውነት ነው ምላችሁ የዛን ቀን እንደዚያን ቀን ዲያብሎስ አልተፈታተነኝ እኔ እኮ እንቅልፍ የለኝም እናንተ በእውነት በቃ እንደዚህ ሰው ለጥ ብሎ ለሽ እንደሚለው እኮ አልተኛም የዛን ቀን ምን እንደሆንኩ አላውቅም ሙትት ብያለሁ እሳቸው ሲጠሩኝ ግን ሰማለሁ ትንሽ እየሰማዋቸው ይዞኝልም ይላል እና አባዳና በእውነት ለሁላችሁ በረከታቸው ይድረስ ለማለት ወዳለሁና ደስ ስላለኝ ነው ይዤላችሁ የመጣሁት ጊዜያችን እንዳበቃ ነግረውናል የሚመጣውን ጊዜ እግዚአብሔር ደግሞ እንደው በምህረትና በይቅርታ ጎብኝቶ በሰላም የምንኖርበት የሀገራችን ምጧ የሚያባራበት ኦርቶዶክስ ተዋሕዶ ቤተክርስቲያንም ችግሯን የምትወልድበት ጊዜ ይድረስልን ብዬ እመኛለሁኝ በጎንደር ደብረ ማርቆስ ደብረ ታቦር ቤተክርስቲያን እንግዲህ የመቀደሻ የሚሆን ዕጣን ጧፍ ዘቢብ ምናምን ተቸግረዋል በዚህ ጊዜ ለመላው ጠፍቷል በርግጥ ይሄ ዘቢብ ዕጣን ነገር ጠፍቷልና እባካችሁን በዚህ ስልክ ቁጥር ቀጥታ እኔ ጋር በመደወል ያገኛችሁኝ ወደዛ ሀገር የአለቃውንም ስልክ አስፈቅጄ እሰጣችኋለሁ እስከዛ ድረስ በእኔ ስልክ ደውሉና ለዚያች ሀገር ዕጣን ጧፍ ዘቢብ እንገዛላችኋለን እንዲሁ መቀደሻ ልብስ ተቸግረዋል ይመስለኛል እንዳወሩኝ ከሆነ ከቤተክርስቲያኑ አስተዳዳሪ ጋር ማገናኛችኋለሁ እንገዛላችኋለን እኔ እንደው በጣም የሚከብደኝ ነገር ምን መሰላችሁ እንደዚህ ያደረጉ የሚለምኑ ካህናትን ተው ባካችሁ ተው በሏቸው ለቅዱስ ሚካኤል ትንሹም ትልቁም እርዱን አባቶቻችን እላለሁ አዎ እንደዚህ ቤተክርስቲያንን ልመና ስታከናውኑ እንደው እርዱን ባካችሁ ስትሉ እንደዚህ እንደው ይወድቃችሁ እየተነሳችሁ መስቀሉን እየጣላችሁ ካህናቱ ይወድስ ልብሰ ተክህኖውን እየተንፈራፈራችሁ እንትምትሉ ሰዎች በእውነት እንደው ባካችሁን ካህናት ባካችሁን ዲያቆናት ባካችሁን የቤተክርስቲያን ሰዎች ይሄ ነገር ባታደርጉት መልካም ነው ላልሁኝ ለእናንተም ቅስፈት ነው በቃ የተፈቀደለት ብቻ ይስጥ በቃ ይህ ጊዜ የመከራ ጊዜዋ ነው ወርቃማው ጊዜ ብለን በቤተክርስቲያናችንም ሆነች ሀገራችን እንዳለፈው የነ ቅዱስ ያሬድ ከ11ኛው መቶ ክፍለ ዘመን ጊዜ ጀምሮ ያለው እስከ 14 አካባቢ ድረስ በጣም ወርቃማው የሆነ ጊዜ የነበረበት ጊዜ ነው አሁን ደግሞ በቃ የመከራ ጊዜያችን ነው ስለዚህ የመከራ ጊዜያችንን ራሳችን በጣም አምርረ ነው እንዳናልፍ እንዲሆን ብዬ ለመንገር ሞክራለሁ ባካችሁ ለማለት ወዳለሁ እስኪ ወደ ሌሎች ቪዲዮዎች እንሂድ እንደው ወሬ ላውራችሁ የውሸት ቋት የሆኑ ሰዎችን እንደው ስማሙ እንደው ዩቲዩብ ስታዩ ባካችሁን መርጣችሁ እዩ ቲክቶክ ስታዩ በጣም መርጣችሁ እዩ እንደው ይሄ ሚዲያ ላይ ያለውን ነገር ስትጠቀሙ በጣም እየመረጣችሁ ፎሎ የምታደርጓቸውን ሰዎች በጣም ለዩ በእውነት ነው ብላችሁ አሁን ይሄ ምን ይሉታል ይሄን ዜና ይሰውልኝ ሰምቷል ስለ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ የጋብቻ ጉዳይ ይህንን መረጃ ወደ እናንተ እናደርሳለን አብራችሁን ቆዩ ዲያቆን ዘላለም ታዬ በገርጂ ማርያም በዲቁና ያገለገለ ይገኛል እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ምእመኑን ወደ ቤተክርስቲያን በስብከቶቹ የሚጠራ መምህር ነው
በአዲስ አበባ ተወልዶ ያደገው ዘላለም በልጅነቱ ፓይለት መሆን ይመኝ ነበረ። የእግዚአብሔር ፈቃድ ሆኖ አገልግሎቱ እንግዲህ በመንፈሳዊ ህይወት አገልግሎት ላይ ሊሆን ችሏል። ታምኖ መገኘት የሚለውን መርህ የሚከተለው ዲያቆን ዘላለም በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ሊመረቅም ችሏል። ይሁንና በዚህ ሙያ ሊሰራበት እንዳልቻለ ይናገራል። ሙሉ ለሙሉ በመንፈሳዊ አገልግሎት ላይ ትኩረቱን አድርጎ እያገለገለ በመገኘቱ ማለት ነው። በተለይ አሁን ላይ በዓለማዊውም በመንፈሳዊውም መድረክ ላይ በስፋት ስለ ጋብቻ እየተሰበከ እየተነገረ ይገኛል። ወንድማችን ዘላለም በዚሁ በጋብቻ ርዕሰ ጉዳይ ላይ በስሙ በተከፈተ የዩቲዩብ ቻናል ላይ በክፍል በየሳምንቱ እንግዲህ መድቦ እያስተማረ ይገኛል። በቂ የሆነ መንፈሳዊ አረዳድን ከቤተ ክርስቲያን የቀሰመ እንደዚሁም ወጣት እንደመሆኑ እንግዲህ ጊዜውን የዋጀ ዕውቀትን የተላበሰ ነው። ወደፊትም እንግዲህ ገና ብዙ ትምህርቶችን ከርሱ እናገኛለን ብለን ይኸውላችሁ ፍርንዱስ አድርጎ ነው ያዋሸው። በየግል ታሪካቸው የተናገረው ነገር እውነት ነው። ግን የሁለቱን ጥንድ ሰዎች አንድ ላይ ጥንድ አድርጎ ማውራት አሁን እንዲታይል እንደው መራገም ነበር። ይሄን ስበናታችሁ እንደው በእውነት አንዳንድ ጊዜ ቅጥ ያጣ ውሸት ይዋሻልና ምን አለበት ባይዋሽስ እስኪ ቢቀር ለምን ተብሎ መምህር ዲያቆን ዘላለም ታዬ በድንግልና ህይወት ውስጥ የሚኖር ምክንያቱም ዲያቆን ስለሆነ በዛ ውስጥ የሚኖር ወንድማችን ነው ዲያቆን ነውና እንደው በዚህ ዙሪያ ስለ ክህነቱም አያይዞ እንደውም ደግሞ ተክሊል እንዴት ይፈጸማል የሚለውን ጥቂት 1 ሰከንድ የምትሆን 2 ሰከንድ የምትሆን ነገር በጥቂት የተናገራት ነገር አለች። እሷን ደግሞ ላሰማችሁ። ቆይ አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው ነገ ምንጋባ ከሆነ አብረሽን ካላደርሽ ይላል። አብረህን ካላደርክ ትለዋል። እስካላገባሃትና ቤተክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ስልጣን የለህም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላችሁ። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን ምናደርግ? ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን። እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ ለዛች ቀን የፎቶ ፕሮግራም ምንለዋለን። ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ ወገን ዘመድ ቢመለከት ምን ይለኛል? አንዳንዴም ችግር የለም ልንለው እንችላለን። ችግር አለው። ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚል ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሐሳብ የተነሳ ጋብቻን የሚጠላ ስላለን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣመራቸው እኔ ምን ላገኝ ይችላል? ሰው እድሜው ሲደርስ 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የቴጄ ድንግልናዬን ልጣን የሚል ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጣችሁ ተቀበሉ ትላል። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላል! እንዴት ሰው እግዚአብሔር ፊት ይዘብትበታል? እውነት እኮ ነው። በእውነት እውነቱን ነው። ስለዚህ እግዚአብሔር ፊት አይዘበትበትም። አርቲስት ናርዶስ የሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይመልሽ ናርዲ። አንቺ ብትጠብቂ እኛ ሰምተናል። በቤተክርስቲያን ሕግ መሰረት ነው የምታገባው። ደስ ይላል። መልካም የትዳር ዘመን ይመልሽ። ሰርግሽ ላይ እንግዲህ እንመጣለን ቤተክርስቲያን ማርያም እንመጣለን። እንግዲህ እሺ ኤኒዌይ ናርዶስ አዳነ ይሄን ቪዲዮ የምታየው ከሆነ በእርግጠኝነት ታመሰግነኛለች ብዬ ነው ማስበው። ናርዲ በሐዋሳ እንግዲህ አብረን 1 2 3 ፊልሞች ላይ ተሳትፌ ሰርተናል። አብረን ቀረብ ብዬም አውቃታለሁ። በጣም የዚህን ያህል ክሎዝ ነን ጓደኛዬ ናት ብዬ ባልላችሁም ግን እኔ አንድ ያዘጋጀሁት ፊልም ነበር። እዛ ላይ በመሪ ተዋናይነት ስክሪፕት ይዛ ረጅም ጊዜ አብረን ሪሄርስ ስናደርግ ነበር። እንዲሁም ደግሞ በሌላ ፊልም ላይ ምንድነው ሴቨሯ ሆኜ ይሄ ምንድነው ውሃ ውስጥ ምናምን ትገባለች ጀንኖ የሚል ፊልምና እዛ ላይ ፕሮቴክተር ሆኜ ሰርቻለሁኝ ከሷ ጋርና ፊልም ሰራ ነበር በፊት
ጀንኖ ሚል ፊልም ላይ አይታችሁት ከሆነ አይ ዶንት ኖ እንግዲህ እዛ ላይም የቡም ኦፕሬተር ሆኜ እንዲሁም ላይትማን ሆኜ ሰርቻለሁኝ እና አብረን ነው እነዚህን ሁሉ አብረን የሰራ ነውና ናርዲ በቅዱስ ገብርኤል ቤተክርስቲያን ሐዋሳ ማለት ነው በሰንበት ትምህርት ቤት አውደ ምህረት ላይ ወይም ደግሞ ሰንበት ትምህርት ቤት ላይ በጣም ጎበዝ ተዋናይ ነበረች በጣም በትህትና ምናውቃት ለሰው አስተዋይ የምሬን ነው ማለት ሰው ከሰው ማታበላልጥ ምርጥ ሰው ነበረች ግን እንደው እቺ መልካም ምኞታችሁ እኮ ጥሩ እኮ ነው ግን እንደው በጣም ነው የሚገርመው በቃ ማለት በዚህ ልክ ሁለት ሰዎችን አንድ ላይ ጨፍልቃችሁ የውሸት ቋት የሆናችሁ ሰዎች መረጃ የምታስተላልፉ ሰዎች በጣም ታሳፍራላችሁ በእውነት እና ይሄን ያህል ልትዋሹ አይገባም ያው እንደተባለው ናርዲ በቅርብ ጊዜ ትሞሸራለች ይሄንንም ባይዞ የኔ አልሰማው ስለበዛ ነው እንጂ እኔ ራሱ አልሰማው እና ስትሞሸር የምናየው ነገር ሆኖ እነዚህ የሚቀደዱ ሰዎች ግን በዚህ ልክ ባይዋሹ መልካም ነበር ኤኒዌይ ናርዲ የምትሞሸሪ ከሆነ እንኳን ደስ አለሽ ለዚህ ቀን እንኳን እግዚአብሔር አበቃሽ እንኳን ደስ አለሽ ለማለት ወዳለው በእውነትና ትዳራችሁ የሰመረና በጣም እግዚአብሔር የገባበት የአብርሃምና የሳራ ይሆንላችሁ ለማለት ወዳለው የአብርሃምና የሳራ ብዬ ስለ ትዳርሽ ስለሚመጣው ከፊት ለፊትሽ ስላለው ነገር ልነግርሽ ወዳለው ለሁላችሁም የሚሆን ነው ይሄ እስኪ ቆይ እንደው ትዳር ከተነሳ ይቀር ሄኖክ ኃይሌ እስኪ ያለውን በጥቂት ላሰማችሁ ስለ ትዳር ስለ ባልና ሚስት ስለ ሚስት በተለይ ደግሞ በዚህ ዘመን አንዲት ሴት ባሏ ደሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉስ ላገባሽ ቢላት እንዴ ትላለች መልሱልኝ የአብርሃምና የሳራ ጋብቻ ማለት ምን ማለት ነው የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር አለ ግብዣ ነበረው ሰርግም መደረጉ አልተጻፈም የአብርሃም የሳራ ጋብቻ ያርግላችሁ ማለት ምን መሰላችሁ እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት እንደዚህ አይነት ትዳር የለም ትዳር መጀመሪያ ላይ ፍቅር ነው አንተ አዳምን አላያችሁትም ይቺ አጥንት ከምን ነች ይቺ ስጋ አጥንቴ ስጋዬ አካሌ ሰውነቴ አንጀቴ ጨጓራዬ አላት መጀመሪያ ትንሽ ሲቆዩ ምን አለ የሰጠኸኝ ሴት አለ ምን ያልከኝ ሴት ይኸውልህ አሁን ይሄ ሃኒሙን ስቴጁ አለቀ ማለት ነው ሃኒሙኑ ሲያልቅ የሰጠኸኝ ሴት ከዛፉ ሰጠችኝና በላዋል አረ ሚስት ነች አካሌ ስትላል ነበር እንደ ቅድም አጥንቴና ስትል የሰጠኸኝ ሴት አለ ስለዚህ አሁን ጋብቻ ሄዶ የሰጠኸኝ ሴት ስቴጅ ላይ ይደርሳል ያኔ መሃል ላይ ማን መኖር አለበት እግዚአብሔር መኖር አለበት የአብርሃምና የሳራ ጋብቻ እንዴት መሰላችሁ አብርሃም ያጣ የነጣ ደሃ ነበር ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዴ የት ልታኖረኝ ነው እኔ እኮ ያገባው ልኖር ነው እንጂ ልንከራተት አይደለም አላለችም ተከትላው ሄደች የባሏን ህልም ተከትላ ምትሄድ ሴት ነች ሳራ ማለት የሚገርማችሁ በድህነት ከሱ ጋር ስትንከራተት ካንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል የግብጽ ንጉስ ፈርዖን ወዷት እችን ሴት ማግባት አለብኝ ብሎ ነበር የጌራራ ንጉስ አቤሜሌክ ላግባት ብሎ ነበር ካንዴም ሁለት ጊዜ ከሀገር መሪዎች ይልቅ ደሃውን አብርሃምን መረጠች እንዲህ ያለውን ፍቅር ያድላቸው አሁን በዚህ ዘመን አንዲት ሴት ባሏ ደሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉስ ላገባሽ ቢላት እንዴ ትላለች መልሱልኝ እሺ አንዴ ትላለች ሁለቴ ትላለች ሁለተኛው ላይ እኔ አንተ አየው ለውጥ የለህም አትሻሻልም አንተ የሚለፍልህ እኔ ማሳለፍልሃለሁ ትረዳኛለህ መቼስ አንደርስታንድ ታረጋለህ ነው የምትለው ሳራ ግን ሁለት ጊዜ ደሃውን አብርሃምን ተከተለች እንዴ ያለው ፍቅር ያድላቸው አብርሃም ሲዋዛ ሰው መሰላችሁ እንዴ አብርሃም ሚስቱ ሳራ ሳትወልድ 90 ዓመት ነው የታገሳት ስንት ዓመት 90 ዓመት እሷ መታገሳቀቷት ከገረዷ ወለዳለች ምናልባት ከሱ ኮነ ችግሩ ብላ ቼክ ልታረግም ይሆን ከገረዷ ወለደ አስወጣልኝ አለች አስወጣላት 90 ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት የታገሰ ከሚስቱ ይወልዳል ይባላል የታገሰ ከማን ይወልዳል በ90 ዓመቷ ልጅ ያገኘች ለአብርሃም ትዕግስት ብሎ እግዚአብሔር ሳራ ልጅ ሰጠ ምናልባት በ90 ዓመት ወለደች ሲባል ምን ያረግላታል ከዚህ በኋላ አሁን 90 ዓመት ወልዳ ዶ ትንሽ ቀደም ቢያረገው እግዚአብሔር እንላለን እንኳን አንዳንዴ ትንሽ ቀደም ቢያረገው አሁን በ90 ዓመት ወልዳ እንዴት ታሳድገዋለች ካላችሁ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች
እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈም። የሳራ ግን 127 ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? 37 ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጣል ማለት ለሁላችን ይስጣል። አሜን እንበል። በእውነት እሺ አሜን ልንል ይገባል። ለሁላችን ይስጣል። የምናደርግበትን የምንኖርበትን የምናርፍበትን ጊዜ በሙሉ እግዚአብሔር አሳልፎ ወደፊት አድርጎ እድሜ ጤና ይስጠን እግዚአብሔር። አሜን። ለመምህራችን ዲያቆን ሄኖክ ኃይሌም ቃለ ሕይወትን ያሰማልን። እንግዲህ በዚህ በጋብቻ ዙሪያ ውስጥ ያላችሁ ሰዎች እንዲህ ያለ ነገርን ስትሰሙ የምር ከጆሮአችሁ በደንብ አስጠግታችሁ ብትሰሙትና ለመኖር ብትሞክሩት ብትኖሩት መልካም ነው ለማለት እወዳለሁ። ኢዮብ ይመኑ መምህራችን ይሄንን ቃል በዚህ መድረክ ላይ እንዲሁ ያለ ሐሳብ አስቀምጠውልን ያኔ የሆነ ቃል አለ እሱን ላለመናገር እኮ ብዬ ነው የምሸሸው። ያኔ ገና ስትጀምሩ አንዲት እህት ምን አለች? ገና ጮኛ እያለን አለች በስልክ ነው መከራም ያብለኛለች። በላሽ? አዎ በላው ስለው ጥቂት ይቆይና ደግሞ ጠጣሽ እና ላይ ነው የሚያዞረው አለች። እንደው ሊፍት ውስጥ ሁሉ ስገባ አለች አምንም አለች። ገባሽ? አዎ ከሊፍት ስወጣ በሰላም ወጣሽ? ንፍር ነው የሚያደርግኝ አለች። ቤት ከገባው በኋላስ እና ጥቂት ጊዜ አበቃ በቃ በላሽ የለ ጠጣሽ የለ አይደለ? የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስታውሳ ቦርሳዋን ይዤ ቀስ ዳትወድቂ ቀስ ትንሽ ከረምረም ሲል ያየሽ አትሄጂም እንዴ ምናምን ከዚህ ስፋሲል እንዳሉት እኮ ፍቅር ለዘውትር ምን አይልም ፍቅር ለዘውትር አይወድቅም እና ደስ ይላል። መምህራችንን ቃለ ሕይወት ያሰማልን። ፍቅር ለዘውትር በቃ የሚነጥፍ አይደለም፣ ሁል ጊዜ ያለ የምንኖረው ነው። እሺ ስለዚህ ጅማሬያችሁን የጀመራችሁ ሰዎች ፍጻሜያችሁን እግዚአብሔር ቆንጆ አድርጎ ልክ እንደ አብርሃም እና እንደ ሳራ 90 ዓመት እንደታገሰው እንደርሱ ሁሉ እግዚአብሔር በእናንተም ላይ ትዕግስትን የሚኖር ትዕግስትን የሚያሳይ የሚሰጥ ልብ ሰጥቶ ያኖራችሁ ለማለት እወዳለሁ። ባለትዳሮችም ያገባችሁም ልታገቡ መንገድ ላይ ያላችሁ እንደኔም ያላገባችሁ ሰዎች ደግሞ እንግዲህ እግዚአብሔር ይሁነን። አንድ ቪዲዮ በቲክቶክ በደንብ ሲዘዋወር አይቼ ነበረ። አንድ ካህን ቢላ ይባርካሉ። አቤት ከስር ያለው ኮሜንት! በስመ አብ ወወልድ ወመንፈስ ቅዱስ። በእውነት በቃ የስድብ ጋጋታ ካህኑን ምን አውቃችሁ ነው ግን እንደው በወላዲተ አምላክ ምን ሰምታችሁ እናንተ እንደው ለስድብ የተፈጠረ ትውልድ ይመስል በእውነት ቆይ ቪዲዮን ላሳያችሁማ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ጊዜ ነው ለዓለም ዓለም እግዚአብሔር ይባርክልኝ ይባረክ ዘበይ ሙሉ ተአባ ያ ሙሉ በዛው ወይ ይሄ ነው ቪዲዮ። እንግዲህ በጣም በእውነት ሚስጥር እኮ ነው። እስኪ ምንድነው ምን እያደረጉ ነው ብሎ አይጠየቅም ሰው ዝም ብሎ ከመጨፍጨፍ ኦርቶዶክስ ገዳይ ናት ምናምን ብሎ ሁሉ ኮሜንት ያደረገ ሰው አለ። የሚገርማችሁ እዚህ ቪዲዮ ላይ ግን ብታውቁ እንደው ብትጠይቁ ምናምን መልካም ነው ብዬ አስባለሁ። ካህናት በሙሉ ስጋ ወደሙን የክርስቶስን ስጋ ስለሚፈትቱ በፍጹም እርድ አያከናውኑ ወይም ደግሞ ነብስ አያጠፉ ካህናት አያችሁ። ስለዚህ ስልጣናቸው ምንድነው ማለት ነው? መባረክ እንዴ። ሌላ ሃይማኖት ሙስሊም ባረደበት ቢላ እኛ እንኳን እናርድም አታውቁም እንዴ? ሌላ ሃይማኖት የሆኑ ሰዎች በተጠቀሙበት ቢላ እኮ እኛም አንጠቀም። መጀመሪያ ባለን ነገር እኮ እንባረካለን። እኚህ ደግሞ ካህን ናቸው፣ ሰርግ ላይ ነው የተገኙት። ይሄ ቢላ ከየት ይምጣ ከየት ምን ይታወቃል? እንደ ስልጣናቸው በቃ ባረኩት።
ከዛ ፍየልም ሆነ በግ ከብትም ይሁን ምንም ነገር ከዛ በኋላ ይሰራበታል ማለት ነውና ይሄንን ብታውቁ መልካም ነው። ምንድነው እየተከናወነ ያለው አልገባኝም አስረዱኝ ያባት ሚሻላችሁ እንደዛ ነው። የሆነ ጥጋብ የተሰማችሁ ሰዎች አላችሁ በቃ ለመሳደብ ለመናገር የሆነ ነገር ለማድረግ እንደው በቃ ጥጋበኞች ይሆናችሁ በቃ የሆነ በምን እንትን እንበል ጥጋበኞች ስል እንደው ስለ ጥጋብ ትዛለኝማ አባ ገብረ ኪዳን በጣም ጥጋባቸው ለቋቸዋል በጣም ጥጋበኛ ነበሩ ጥጋብ ለቀቃቸው አይገርም ጥጋባቸው በቃ ትቢት ልበላችሁ ወይ ጥጋብ እኔ በኔ ቪዲዮ ስር ገብታችሁ አባታችንን ጥጋበኛ ትላለ እንዴት አንተ ማን ሆነ ነው በላምን በስድብ አዎ ጥጋበኛ ናቸው በጣም ጥጋበኛ ጥግብ ያሉ በቃ እንደዚህ ጥጥ ያሉ ጥጋበኛ አባት ቪዲዮ ላሳያችሁ ከመሳደባችሁ በፊት ነው ያላልኩም አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር እኔ ሰሞኑን ግብጽ እጄ ትቢት ለቆይ ነው የመጣሁት በደንብ አርጎ ትቢት ለካ ትቢት ነው ያሉት ጥጋብ አይደለም ለካ ትቢትና ጥጋብ ይለያያል ይቅርታ አርጉልኝ ትቢተኛ ናቸው ትቢት ለቆኛል ነው ያሉት ለቆኝ ማለት ነው እንደው አሁንኛ መነኩሴ ተብለን ደሞ እንደው በጣም ግርም ምን ያለ አባ እንጦንስ የነበረበትን እንደው አንድ መምህር ምን አሉ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንደው አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም እና እኔ እንደው ባይሆን ወፍ የለም እናንተ አልኩኝ እና አንድ መምህር ምን አሉ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ ደሞ ከዚያም ደሞ አሁን በእግር የሚወጣው 1500 ደረጃ ነው ቶ ዋሻ ውስጥ ነው የተቀመጠው ማለት ነው እዚያ ወጥቶ እና እንደው መነኩሴ ሲባል ልኩ ይሄ ነው እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምእመናን ከአባታችን እንባረክ ብለው ላይ ሲፈሩ ተንጫጩና ደቀ መዛሙርት ተውተው አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ ምን ብሎ መለሰ መሰላችሁ ተዋቸው ይህ እኮ የክርስቶስ በጎች ድምጽ ነው ያጋንንትን ድምጽ እንኳን እየኖረ ያለው ብሎ ተናግሯል ማለት ነው ምእመናንን ሲሰማ የክርስቶስ በጎች ድምጽ እንደሆነ የሚሰማው ሰው የወንድም ድምጽ የእህት ድምጽ የሚሰማው ሰው እሱ ነው ሰው ማለት ቅዱስ ጳውሎስ እንደዚህ ነበር የሚያስበው እና ቅዱስ እንጦንስ እና ቅዱስ ጳውሊ እና ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት ነው አባቶቻችን እና አባ እንጦንስ እና አባ መቃርስ ዛሬ መስከና አይደል በእውነት እነሱን የሰጠን አምላክ እግዚአብሔር ክብርና ምስጋና ይግባው ምክንያቱም ፈለጋ አድርገን የምንከተላቸው እነሱ ነው ያየነውን ከነሱ የሰማነውን እነሱን እየተከተልን እንሄዳለን ዛሬ በህይወት የሉም ቅዱስ ተብለው እንዲጠሩ ግን ያደረጋቸው ግብር አላቸው ስለዚህ ያን ግብራቸውን እየተከተልን እንሄዳለን ቢሆንልን እግዚአብሔር ቢፈቅድልን አይደል ስለዚህ ሁላችንም የአባ እንጦንስን መጽሐፍ ብናነብ ትቢታችን ከላችን ላይ ለቆ ይጠፋል ጥጋባችን በሙሉ ይበርድልናል የምር ማለት ነው አዲስ አበባን 2-3 እጥፍ የሚያክል በረሃ ውስጥ 1500 ደረጃ ወጥተው ከአጋንንት ጋር እየተጫጫው ይኖሩ የነበሩ መነኩሴ ቦታው የት ነው እግዚአብሔር ይመስገን እንዲህ ያለውንም ታሪክ እየሰማን እንድንኖር ስለረዳን እግዚአብሔር የተመሰገነ ይሁን አይደል ብፁዕ ወቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ቤተክርስቲያን ሶስተኛ ፓትርያርክ ነበሩ ብፁዕ ወቅዱስ ፓትርያርክ አቡነ ተክለ ሃይማኖት ዘመናቸው የነበረው ወታደራዊ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አሳልፈው እንዲሰጡ በርካታ ውትወታና ጫና ቢደረግባቸውም ለምንም አይነት ጫና ሳይበገሩ የተሰጣቸውን የቤተክርስቲያን አደራ ተወጥተዋል መጨረሻም ኃይል ቤተክርስቲያኗን በፖለቲካው ስር ለማድረግ ደርግ እርምጃ ሲጀምር የራብ አድማ በማድረግ ከፍቶ ሲመጣ ሬሳዬን ተራምዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተደፍራላችሁ ማለት ጸንተው በመቆም ከ12 ዓመታት የፕትርክና አገልግሎት በኋላ ግንቦት 28 ቀን 1980 ዓመተ ምህረት በተወለዱ በ70 ዓመት እድሜያቸው መላ ዘመናቸውን በጸሎት በጾም ሰጊድ አሳልፈው የሰውነታቸውን ክብደት 25 ኪሎ ግራም ደርሶ
ከዚህ ዓለም በሞት የተለዩ ጀግና ናቸው። ብፁዕ ቅዱስ ፓትርያርክ አቡነ ተክለ ሃይማኖት የወር ደመወዛቸው ለሕፃናት ማሳደጊያ የሚሰጡ ከጸሎት መጽሐፍ ከአንድ የማይቀሩት ወይባ ከደረት ሰዓትና ከነጠላ ጫማቸው በስተቀር ሌላ ንብረት አልነበራቸውም። ሕይወታቸውን ለሀገራቸው የሰጡ ሙሉ ጊዜያቸውን በጾምና በጸሎት የሚያሳልፉ መናኝ መነኩሴ ነበሩ። በዘመናት የተነሱ ኃይሎችን ተቋቁመው በመስዋዕት ያቆዩትን ቤተክርስቲያን አደራ ተቀብለው ለቤተክርስቲያናቸው የገቡትን ቃለ መሐላቸውን ጠብቀው ሳያስደፍሯት መስዋዕት ሆነዋል። በረከታቸው ይደርብን። መስዋዕት የከፈሉላት ሀገራቸውንና ቤተክርስቲያናቸውን በእነሱ ጸሎት ይጠብቅልን። አሰረ ፍኖታቸውን እንድንከተል አምላካቸው ይርዳን። አሜን። እንግዲህ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስላሉ። እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ በየጊዜው ወቅታዊና ሃይማኖታዊ የሆኑ ሀገራዊ የሆኑ ጉዳዮችን ወደ እናንተ ይዤላችሁ እየመጣሁ አካፍላችኋለሁ። እናንተ ደግሞ ሰብስክራይብ ያደረጋችሁ የላይክ በተኗንም እየነካችሁ አብራችሁኝ እንደምትቆዩ ባለሙሉ ተስፋ ነኝ። ወስብሐት ለእግዚአብሔር። እንግዲህ ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆይ። ቻው።